በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን የቅዱሳት እናቶቻችን ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ቸርነቱ በዝቶልን ይችን ዕለትና ይችን ሰዓት ባርኮ ቀድሶ በሰላም በጤና ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ለእሱ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ባለ ስቅለት እንዲሁም ለባለ ሆሳዕና ለዐቢይ ጾም ሰባተኛው ሰንበት በሰላም በጤና አደረሳችሁ። በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በድምቀትና በልዩ መንፈሳዊ ስነ ስርዓት ከሚከበሩ በዓላት መካከል አንዱ በዓለ ሆሳዕና ነውና ሆሳዕና የሚለውም ሆሸና ከሚለው የዕብራይስጥ ቃል የተገኘ እንደሆነ ሊቃውንቱ ይናገራሉ። ስለዚህ ሆሳዕና ማለት እባክህ አድን ወይም መድኃኒት የሚል ትርጉም አለው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ከፋሲካ ወይም ደግሞ ከትንሣኤ በፊት ያለው እሁድ የሆሳዕና እሁድ ወይም የጸበርት እሁድ ወይም የዘንባባ እሁድን በመባል ይታወቃል። በዓለ ሆሳዕና በቤተክርስቲያናችን ሊቃውንት ከዋዜማው ጀምሮ ሌሊቱን በማህሌቱ እየዘመሩ የሚያመሰግኑበት በዓል ነው። በዚህ ቀን የሚዘመረው መዝሙር፣ የሚቀደሰው ቅዳሴ፣ ምንባቡና ማንኛውም የቤተ ክርስቲያን አገልግሎት ሁሉ ዕለቱን በታላቅና እጅግ ደማቅ በሆነ መንፈሳዊ ስነ ስርዓት የሚዘከርበት የሚታሰብበት ዕለት ነው። በዕለቱም ስለ ሆሳዕና በጥልቀት የሚናገረው የቅዱስ ጎርጎርዮስ ቅዳሴ ይቀደሳል። እጅግ ልዩ ልዩ በሆነው የሆሳዕና ዑደት ከዳዊት መዝሙር ምስባክ እየተሰበከ ወንጌል እየተነበበ ከጾመ ድጓውም እየተዜመ ይከበራል። ይህ ዕለት ለሕዝቡም ዘንባባ ይታደላል። ጸሎተ ፍታትም ለሕዝቡ ይከናወናል። ሆሳዕና ጌታችንና መድኃኒታችን ኢየሱስ ክርስቶስ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና ዳይ ነው፣ ትሑትም ሆኖ በአህያም በውርንጭላይቱም ላይ ተቀምጦ ወደ አንቺ ይመጣል ተብሎ የተነገረው የነቢዩ ዘካርያስ ትንቢት የተፈጸመበት ጊዜ ነው። በነቢዩ ዘካርያስ የተነገረው ትንቢት የፈጸመበት በአህያይቱና በውርንጭላይቱ ላይ ተቀምጦ በታላቅ ክብር ወደ ኢየሩሳሌም የገባበትና ቤተ መቅደሱን ያጸዳበት ልዩ ክርስትና በዓል ነው። ሆሳዕና ከትንቢቱ በተጨማሪ ምሳሌውም የተገለጠበት ነው። በኦሪት የነበሩ ነቢያት ዘመኑ የጸብ የጦርነት ከሆነ በፈረስ ተቀምጠው ዘገር ጦር ነጥቀው ይታዩ ነበር። በተቃራኒው ደግሞ ዘመኑ የሰላም የርቅ የምህረት ዘመን የሆነ እንደሆነ በአህያ ተቀምጠው መነሳንስ ወይም ጥራ ይዘው ይታዩ ነበር። ስለዚህ የሰላም ንጉሥ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ የተነገረው ትንቢት ተፈጽሞ የተቆጠረው ሱባኤ አልቆ የተመሰለው ምሳሌ እውን የሚሆንበት ዘመን ደረሰ። ሰላም፣ እርቅ፣ ድህነት ሊፈጸምላችሁ ነው ሊለን በአህያና በውርንጭላይቱ ተቀምጦ በብዙ አጀብ ታጅቦ በሆይታ በእልልታ ወደ ኢየሩሳሌም የገባበት ዕለት ነው። መድኃኒታችን ኢየሱስ ክርስቶስ እንዲቀመጥባቸው የቀረቡት አህዮች በአንድ ሰው ግቢ ውስጥ ታስረው የነበሩ ናቸው። ጌታችን ከደቀ መዛሙርቱ ሁለቱ ከደብረ ዘይት አጠገብ ወደምትገኘው ወደ ቤተ ፋጌ ላካቸው። በፊታችሁ ወዳለችው ሀገር መንደር ሄዳችሁ የታሰረች አህያ ከውርንጭራዋ ጋር ታገኛላችሁ፣ ፍቱና አምጡልኝ ብሎ ላካቸው። እንደ ሊቃውንት ቤተ ክርስቲያን ትርጓሜ
እነዚህ አህዮች ተሰርቀው የታሰሩ እንደነበሩ ይነገራል። እነዚህ አህዮች ባለቤታቸው ባልሆኑ ሰዎች ተሰርቀው እንደታሰሩ ሁሉ የሰው ልጆችም በምክረ ከይሲ ተታለው በእግዚአብሔር ላይ ያላቸውን እምነት አጉድለው ሕጉን አፍርሰው ከተከለከሉት ዕፀ በለስ በመብላት 5500 ዘመን በአጋንንት ቁራኝነት ታስረው ይኖሩ ነበር። በጌታችንና በመድኃኒታችን ኢየሱስ ክርስቶስ ቤዛነት አምነን በሐዋርያት ስልጣን ከማይሰራ ኃጢአት የምንፈታበት ዘመን መድረሱን ሊነግረን ሐዋርያቱን ወደ አህዮች ላካቸው። ሐዋርያቱ ወንጌለ መንግሥትን አስተምረው አሳምነው በተሰጣቸው ስልጣን በኃጢአት ማሰሪያ የተያዘውን ዓለም እየፈቱ ወደ ክርስቶስ የሚያቀርቡ እውነተኞች መልእክተኞች መሆናቸውን ያሳያል። አህዮችን ፈተው ሊያቀርቡለት ሲሞክሩም አንዳች የሚቃወማቸው ቢኖር ምን ታደርጋላችሁ የሚላችሁ ቢኖርም ጌታቸው ሸሻቸዋን በሉ ያን ጊዜ ይሰዷቸዋል ብሎ ነግሯቸው ነበርና እንደ ቃሉ አደረጉ። አህያይቱን ከነውርንጭላዋ ካመጡለት በኋላ ልብሳቸውን እያወለቁ በላያቸው ጫኑ። በምትሄድበት መንገድ ልብሳቸውን አነጠፉ። የተቀሩትም የዛፍ ጫፍ እየቆረጡ በመንገድ ላይ ያነጥፉ ነበረ። የዘንባባ ዝንጣፊ ይዘው ከፊት እየቀደሙ ከኋላም እየተከተሉ ሆሳና ለዳዊት ልጅ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ሆሳና ባርያም እያሉ ይጮሁ ያመሰግኑት ነበር። በእንዲህ አይነት ክብር በብዙ ሕዝብ ታጅቦ ከኢየሩሳሌም እስከ ቤተ መቅደሱ ባለው 16 ምዕራፍ 14ቱን ምዕራፍ በእግሩ 2ቱን በአህያይቱ ተቀምጦ ሂዷል። በውርንጭላይቱ ተቀምጦ ደግሞ ቤተ መቅደሱን 3 ጊዜ ዙሯል። በእንዲህ አይነት ክብር መመስገኑ ሊቃነ ካህናቱን አላስደሰታቸውም ነበር። ከፍ ብለውም የሚያመሰግኑትን ሕፃናት ከማመሰገን እንዲከለክላቸው ጠይቀውት ነበር። እርሱ ግን እንዲህ ብሎ መልሶላቸዋል። እነዚህ ሕፃናት ዝም ቢሉ ባያመሰግኑኝ እነዚህ ድንጋዮች ያመሰግናሉ ብሏቸዋል። በመጨረሻም ወደ ቤተ መቅደስ ገብቶ በዚያ የማይገባ ሥራ ይሰሩ የነበሩትን አውጥቶ ታምራቱን አደረገ። ይህን ከላይ የተጠቀሰውን ታሪክ በማስተዋል ስንመረምረው እጅግ ጥልቅና ረቂቅ የሆኑ ምስጢራት እናገኝበታለን። አበው ሊቃውንት አምልተው አስፍተው ካስቀመጡልን ትምህርታቸው በትንሹ ለማየት እንሞክራለን። አህያዋና ውርንጭላዋ ምንድናቸው የሚለውን ስንመለከት በዚህ ዓለም አህያ ለሸክም የሚያገለግል የተናቀ ነገር ግን ትሁት የሆነ እንስሳ ነው። ከዚህ በተጨማሪም አህያ እንደ በቅሎ ሰጋር፣ እንደ ፈረስ ፈጣን አይደለም። በአህያ የተቀመጠ ሰውም አሳዶ አይዝም፣ ጋልቦ ሩጦም አያመልጥም። ተሸክሙ እንኳን በዱላ እየተደበደበ አህያ ጌታውን በቅንነት የሚያገለግል እንስሳ ነው። ጌታችን በዚህ ትሁት በሆነችው አህያ መገለጡ በትሁታን ለማደሩ ምሳሌነቱን ሊያሳይ ነው። ራሳቸውን ዝቅ ያደረጉትን እርሱ በረድኤት ያድርባቸዋልና። በዘባነ ኪሩብ አድሮ የሚኖር ጌታ የአህያን ጀርባ መረጠ። እርሱን በሃይማኖት ለሚሹት በሕግ በአምልኮ ለሚከተሉት የቅርብ አምላክ መሆኑን ለማሳየት በጽኑ መከራ በሰቃቆና በስቃይ ውስጥ ሳይቀር በሃይማኖት ጸንተው ተስፋ የሚያደርጉትን ተስፋቸው እውን ያደርግላቸው እንደሆነ ለማሳየት ነው። ጌታችን የተቀመጠባቸው አህዮች አንደኛይቱ ጭነት የለመደች፣ ሁለተኛይቱ ደግሞ ገና ያለመደች ናት። እርሱ ግን በሁለቱም ተቀምጦባቸዋል። ጭነት የለመደችው ሕገ ኦሪትን መጠበቅ የለመዱ የእስራኤል ዘሥጋ፣ ውርንጭላይቱ ደግሞ የአሕዛብ ምሳሌ ናቸው። እነርሱ ገና ሕግ መጠበቅን አልለመዱም ነበርና ጌታችን ወዶና ፈቅዶ ባደረገው ቤዛነት ሕዝብም አሕዛብም በእርሱ አምነው ማደሪያዎቹ ሆነዋል ማለት ነው። ሁለተኛው ልብስ ነው። ደቀ መዛሙርቱ አህያይቱን ከነ ውርንጭላዋ ከታሰረችበት ቦታ ፈተው እንዳመጡለት በዚያ የነበሩት ሰዎች ልብሳቸውን በአህያይቱና በውርንጭላይቱ ጀርባ ጎዘጉዘዋል። አህያቱ ተራብዳ በምትሄድበት መንገድ ሁሉ ልብሳቸውን አንጥፈዋል። ይህም ምሳሌ ነው። ልብስ የውስጥ ገመናን ከታች ሸፋኝ ነውና
አንተ ገመናችንን ከታች ነህ ሲሉ ልብሳቸውን ጎዝጉዘውለታል። በሌላም በኩል ልብስ ክብር ነው፣ ያስከብራል። ያንን የሚያስከብረውን ልብስ አነጠፉለት። ክብራችን አንተ ነህ ሲሉ ክብራቸውን ዝቅ አደረጉለት። የተናቀች የነበረችውን አህያ ጌታችን ስለተቀመጠባት ክብር አግኝታለች። ሰዎች ልብስ እየተነጠፈላት በክብር ሄዳለች። እግዚአብሔር በረድኤት ሲያድርብን ይንቁን ያንገላቱን የነበሩ ሁሉ ያከብሩናልና። ቅዱሳን በዚህ ዓለም ሲኖሩ ብዙ መከራ ዓለም ትቢያና ጉድፍ አድርጎባቸዋል። ይሁን እንጂ በሃይማኖታቸው ጽናት፣ በምግባራቸው ቅናት እግዚአብሔር አድሮባቸው ሁሉ ያከብራቸዋል። አስጨናቂዎቻቸውን ሳይቀር ይገዙላቸዋል ነበር። አስጨናቂዎቻቸው ሳይቀር ይገዙላቸዋል። ሶስተኛው የዘንባባ ዝንጣፊ ምንድነው? ጌታችን በሚያልፍበት ኢየሩሳሌም ጎዳናዎች ያጀቡት ሰዎች የዘንባባ ዝንጣፊ የዛፍ ጫፍ እየቆረጡ በመያዝ ያመሰገኑት ነበርና፣ ይህም የደስታ የድል አድራጊነት ምሳሌ ስለሆነ ነው። አብርሃም ይስሐቅ ያዕቆብን በወለዱ ጊዜ እስራኤል ከግብፅ በወጡበት ወቅት ዮዲት ሆሎፎርኔስን በገደለች ጊዜ ዘንባባ ቆርጠው ይዘው እግዚአብሔርን አመስግነዋል። ክርስቶስ በታላቅ ግርማ ወደ ኢየሩሳሌም እየገባ ስለነበር ደስታቸው አጹቅ በቀልት ይዘው ነበሩ። በላያቸው ለዘመናት ነግሶ የነበረውን የዲያብሎስንና ስራዎቹን ሞትና ሙስና መቃብርን ድል ሊነሳ ጌታ መጥቷልና ደስ እያላቸው ዘንባባ ይዘው አመስግነውታል። ከፊት ከኋላ ያሉትም ድምፃቸውን ከፍ አድርገው ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር፣ ለዳዊት ልጅ መድኃኒት መባል ይገባዋል፣ በእግዚአብሔር ስም የሚመጣ ቡሩክ ነው እያሉ ዘምረውለታል። ነቢዩ ቅዱስ ዳዊት ከልደተ ክርስቶስ አስቀድሞ በትንቢት መንፈስ እግዚአብሔር የሰራት ቀን ይህች ናት፣ በእርሷ ደስ ይበለን፣ ሐሴትም እናድርግባት። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ቡሩክ ነው ብሎ በመዝሙር 112 እንደዘመረው አመስግነውታል። አራተኛው ጌታችን በቤተ መቅደስ መግባት ነው። በብዙ ምስጋናና እልልታ ይልቁንም ሽንገላ ከሌለበት ከሕፃናት አፍ የሚፈልቀውን ምስጋና እየቀረበለት በልዩ ግርማ ጌታችን በኢየሩሳሌም አደባባይ አቋርጦ ወደ ቤተ መቅደስ ገባ። በቤተ መቅደሱ የጠበቀው ነገር እርሱ ለቤቱ የፈቀደውን የቅድስና ክብር አልነበረም። አህዮቹን ከታሰሩበት አስፈትቶ ይዞ ወደ ቤተ መቅደሱ በመጣበት ሰዓት ለክብሩ የማይገባ የተፈቱትን አህዮች ወደ ኋላቸው የሚመልሳቸው ስጋዊ ስራ እየተፈጸመባቸው የስጋ ገበያ ቦታ ሆኖ ቤተ መቅደሱን ያገኘ ጌታችን ኢየሱስ ክርስቶስ በዚች ምድር በስጋ ተገልጦ የተመላለሰ ጌታችን ኢየሱስ ክርስቶስ በዚች ምድር በስጋ ተገልጦ እየተመላለሰ ባገለገለባቸው ዓመታት ውስጥ ከተቆጣባቸው ጥቂት ጊዜያት አንዱ በሆሳዕና ዕለት ወደ ቤተ መቅደስ ሲገባ ነው። የጸሎት ቤት የሆነችውን የእግዚአብሔር ቤት አይሁድ የገበያ ቦታ፣ የቅሚያና የዝርፊያ አደባባይ አደረጓት። በዚህም ትሑቱ ጌታ ተቆጣ። በዚህ ይሸጡ ይለውጡ የነበሩትን አስወጧቸዋል። ወንበራቸውን ገለበጠባቸው። ቤቱን ቀደሰ ማህደረ ሉል እንዲል ቅዱስ ዳዊት አናጺው አነጻው፣ ለየው፣ አከበረው፣ ወደ ቀድሞ ክብሩ መለሰውና ይህን ቤተ ነገር ምጽዋቱን ለደቀ መዛሙርቱ ባስተማረበት ወቅት ትቶት ሄዶ ነበር። ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ እንዲል ቅዱስ ማቴዎስ ማለት ነው። የሆሳዕና ዕለት ግን ለሐዲስ ኪዳን አገልግሎት እንዲሆን ነጋዴዎቹን፣ አጭበርባሪዎቹን አውጥቶ አጽድቶ ሰጠን። በዚህም በተቀደሰው ቤተ መቅደስም ዕውሮቹን፣ አንካሶቹን ወደ እርሱ መጡ።
አዳናቸውም ተብሎ በማቴዎስ ወንጌል እንደተጻፈ ዛሬስ ጌታችን በየአጥቢያችን ወዳለው ቤተ መቅደስ ቢመጣ ወይም ቤተ መቅደስ ወደ ተባለው ሰውነታችን ቢመጣ ይህን ቤተ መቅደሱን በተገቢው ክብር ያገኘው ይሆን? ይህን እያንዳንዳችን ጥያቄ ይሆናል። የገበያ ስፍራ ያልሆነ የገበያ ስፍራ ያልሆነ ከንብረት እስከ ሰው ያልተሸጠበት ቤተ መቅደስ ይኖር ይሆን? እንግዲህ እግዚአብሔር በየቤታችን ይቁጠረው። የጸሎት ቤት የነበረው ቤቱ እንደዚያ ዘመን ዛሬም ከጸሎት ቤትነት ይልቅ የነገር፣ የክርክር፣ የፖለቲካ፣ የክስ፣ የወንጀል ሁሉ መፈጸሚያ የመሆን ዕድል አጋጥሞት ይሆናል። ሙስና የነገሰባቸው አገልጋዮቹ የሚፈጽሙበት ይህ ክርስቲያናዊ በደል ምዕመናን ከቤተ መቅደሱ ተገኝተው ጸሎት ማድረግ ተስኗቸው እየተሰቃዩ እያዘኑና እያለቀሱ የሚገኙበት ቤተ መቅደሶች የሉም ለማለት ይከብዳል። ያኛውን ቤተ መቅደስ ያጸዳው የገሊላ አውራጃ ከምትሆን ከናዝሬት የወጣው ጌታ ነበርና አሁን ግን ያ ጌታ ከሰማይ ከግርማ መለኮቱ በክበበ ትብስቱ በቅዱሳን መላእክት ታጅቦ ይመጣል። አንደበት ሁሉ በፊቱ ዝም ይላል፣ እርሱም ዝም አይልም እንደተባለ ማለት ነው። አምስተኛው የሊቀ ካህናትና የጻፍት መቆጣት ነው። የመድኃኒታችን ኢየሱስ ክርስቶስ በዚያ ክብር በሆነ ምስጋና መመስገን፣ የቤተ መቅደሱም በክርስቶስ መጽዳትና ወደ ቀደመ ክብሩ መመለስ ሊቀ ካህናቱን ጻፍቱን አላስደሰታቸው። በክፋትና በተንኮል ካባ እንደተጀቦኑ ጻድቃን መስለው ለዘመናት ትሑትና የዋህ ሆነው ሕዝበ እግዚአብሔርን ሲያታልሉ የነበሩ እነዚህ አካላት በጽድቁ ከፍታቸውን የሚገልጥባቸው በጽድቁ ክፋታቸውን የሚገልጥባቸው የክርስቶስ በክብር መገለጥ እንዲሁም መመስገን አስቆጥቷቸዋል። የእርሱ መገለጥና መመስገን እነርሱን የሚያሳንስ ክፋታቸውን የሚገልጥ መሆኑን ተረድተውታልና ጌታችን በወንጌል ስራ ክፉ የሆነ ሁሉ ብርሃን ይጠላልና ክፉም ስለሆነ ስራው እንዳይገለጥበት ወደ ብርሃን አይመጣም እንዳለ በዮሐንስ ወንጌል የክፎች የመጨረሻው ክፋታቸው ክፉ መስራታቸው ብቻ ሳይሆን በጎ የሚሰሩትን ሰዎች በዓይናቸው እንኳን ለማየት አለመፈለጋቸው ነው። የቅኖች ደግነት፣ የመልካሞች በጎ ስራ፣ የትሑታን የተሰበረ መንፈስ ይረብሻቸዋል፣ ማንነታቸውን ያጎለዋል። እናም ጌታችን ሲመሰገን መስማት አልፈለጉም ነበር። ነገር ግን አመሰገኑ ያላቸው የለም። ነገር ግን እኮ አመስግኑ ያላቸው የለም። አላመሰገናችሁም ብሎ የወቀሳቸውም የለም ነበር። ሕሊናቸው ቢረብሻቸውና ሕፃናቱን ዝም አሰኝ ብለው ለክርስቶስ ነገሩት። የእነዚያ ደቀ መዛሙርቱ ዛሬም አሉ ማለት ነው። እግዚአብሔር ሲመሰገን፣ ሰው ንስሐ ሲገባ፣ ወንጌል የሚያስተምሩ እውነተኛ መምህራን ሲበዙ፣ ሰላም ሲሰፍን፣ አንድነት ሲጸና፣ ሕገ እግዚአብሔርን የሚያከብሩ ሰዎች ሲገኙ፣ ደናግላን በድንግልናቸው ሲጸኑ፣ በትዳር ያሉ ትዳራቸውን ሲያከብሩ፣ የመነኮሱ ቆባቸውን አክብረው ሲይዙ፣ የደኸየው ሰርቶ ሲያገኝ ማየትና መስማት የማይፈልጉ አሉ። ሁሉም እንደነሱ ሲሆን ማየት ይፈልጋሉ። ዓለም ሳይፈጠር ባህሪውን እያመሰገነ ምስጋናው ሳይቋረጥ የኖረ ጌታችን ሕፃናት ለምን አመሰገኑ ብለው ያላዋቂ ጥያቄ ጠየቁበት። በዚህ ስፍራ ያሉ ዝም ቢሉ ምስጋናው የማይቋረጥ መስሏቸው ነበር። በዚህ ስፍራ ያሉ ዝም ቢሉ ምስጋናው የሚቋረጥ መስሏቸው ነበር። ነገር ግን እነዚህ ሕፃናት ዝም ቢሉ እነዚህ ድንጋዮች ያመሰግኑኛል አላቸው። ስድስተኛው ካህናቱና ጻፍትን ትቷቸው ሄደናል።
የታሰሩትን ፈቶ ወደ ቤተ መቅደስ አስገብቶ ቤተ መቅደሱን ባርኮ ፈውስ በረከት አሳድሮበት ተመስግኖበት ለዘላለም የሚመሰገንበት መሆኑን ለተቃወሙት አስረድቶ ሲያበቃ ትቷቸው ከከተማው ወደ ቤታንያ ሄደላል። በዚያም አደረ እንዲል ሊቀ ካህናቱና ጻፍቱ ትቷቸውን ሄደ። ሊቀ ካህናቱና ጻፍቱን ትቷቸው ሄደ። ክህነታቸው አለፈች። ያላቸው ክብር ሀብት ከሁሉም በላይ ደግሞ ቅንና ትሁት ልቦና ለነበራቸው ለሐዋርያት ተሰጠች ማለት ነው። እግዚአብሔር በተለያዩ መንገዶች ክብሩን አምላክነቱን ይገልጥላቸዋል፣ ይገልጥልናል። እግዚአብሔር በተለያየ መንገዶች ክብሩን አምላክነቱን ይገልጥልናል። የልቦናችን በር ያንኳኳል፣ በቃሉ ይጠራናል። ተገቢውን ምላሽ በጊዜው ካልሰጠነው ትቶን ያልፋል። እነርሱን ጌታችን ትቷቸው ሂዷልና በ70 ዓመተ ምህረት ጥጦስ ከሮም ዘምቶ ቤተ መቅደሳቸውን አፍርሶ እነርሱን መጥቶ ሀገሪቱን ወና አደረጋት። እኛንስ ዛሬ ቢመጣ ወደ እኛ የሚያስገባው ከእኛም ጋር እንዲኖር የሚያደርገው በጎ መዓዛ ያለው ምግባር ይኖረን ይሆን? በአጠቃላይ ባለ ሆሳዕና ደቀ መዛሙርቱ የታሰሩትን ለመፍታት የተላኩበት፣ አህዮች ከስራታቸው የተፈቱበት፣ አዋቂዎች እንዳያመሰግኑ ሲደረጉ አዋቂዎች ሲለጎሙ ሕፃናት ያመሰገኑበት፣ ጌታችን ቤተ መቅደሱን ያጸዳበት፣ እናውቃለን ባዮችን ግን ትቶ የሄደበት ታላቅ በዓል ነው። ስለዚህ ክርስቶስ በአህያይቱ ላይ እንዲቀመጥባት ልብስም እንደተጎዘጎዘለት እኛም ጌታ በጸጋውና በረድኤቱ እንዲያድርብን ልባችንን ከኃጢአትና ከተንኮል አጽንተን ፍቅርንና ትሁት ልንጎዘጉዝለት ይገባናልና ጌታ በእኛ ላይ በጸጋው ሲያድር በእርሱና በቅዱሳኑ ዘንድ ያለን ክብር ጸጋ ታላቅ ነው እንዳለ በነገር ሁሉ መከናወን ይሆንልናልና ክርስቶስን በመሸከሟ የአህያይቱ ታሪክ ለተለወጠ ሁሉ በክርስቶስ ማደሪያነታችን ያለፈው መጥፎ ታሪካችን ይለወጥልናል። እንዲሁም በዕለተ ሆሳዕና ወደ ኢየሩሳሌም ሲሄድ ሕዝቡ ሁሉ በደስታ በዝማሬ እንደ ንጉሥ እንደተቀበሉት እኛም ሐሴትን አድርገን ሆሳዕና ምርት አንተ አቡነ ዳዊት በማለት እናመሰግነዋለን። የልዑል እግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ ተራዳይነት አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።